ሰረተ ዜማ ወጠነ ያሬድ ካህነ መሰረተ ዜማ ወጠነ ያሬድ ካህነ ያሬድ ካህነ ጦመ ልሳነ ያሬድ ካህነ ጦመ ልሳነ ሰሜን ጠለምት ደብረሃዊ ቅዱስ ያሬድ የተሰወረበት ገዳም ሲሆን በ1985 ዓመተ ምህረት ተሰርቆ ከሀገር ከወጣ ከ18 ዓመት በኋላ በ15 ሚሊዮን ዶላር ተሽጦ በ2003 ዓመተ ምህረት ወደ ሀገራችን ተመልሶ የመጣ የቅዱስ ያሬድ የእጅ መስቀል። ቅዱስ ያሬድ የዜማ ሊቅ ብቻ አይደለም። አቡነ ያሬድ የቅድስት ቤተ ክርስቲያን ጌጧና መሰረቷ፣ ሕይወቷና እስትንፋሷ ነው። አቡነ ያሬድ የመጽሐፍ መምህር ወይም ብሉያትንና ሐዲሳትን የሊቃውንትንም መጽሐፍት አስማምቶ የተረጎመ ነው። አቡነ ያሬድ ባለቅኔ ወይም የቅኔ ጀማሪ ነው። አቡነ ያሬድ ልዑለ ስብከት ነው። አቡነ ያሬድ ሰማዕት ነው። አቡነ ያሬድ ባህታዊ ነው። አቡነ ያሬድ መናኝ ነው። አቡነ ያሬድ የሱላፌል አምሳያ ነው። አቡነ ያሬድ ጦመ ልሳን ነው። ቅዱስ ያሬድ የቤተ ክርስቲያን እንዚራ ነው። ቅዱስ ያሬድ የቤተ ክርስቲያን ብርሃን ነው። ቅዱስ ያሬድ መርዓዊ ዜማ ነው። አቡነ ያሬድ ካህንም ካህነ ስብሐት ነው። ቅዱስ ያሬድ ማህሌታዊ ነው። ቅዱስ ያሬድ መዘምረ ዘበድርሳን ነው። ቅዱስ ያሬድ ሊቅ ወይም ርዕሰ ሊቃውንት ነው። ቅዱስ ያሬድ አርከ ሊቃውንት። አቡነ ያሬድ መንፈሳዊ ደራሲ ነው። ቅዱስ ያሬድ የኢትዮጵያ ብርሃን ነው። አንደበቱ ጣፋጭ ወይም ጦም የሆነ፣ እግሮቹ በመልካም መንገድ የሚጓዙና ወደ መልካም መንገድ የሚያስጉዙ ናቸው። ልቦናው የቅስና ማህደር የሆነ፣ ህሌናው የምስጢር ሰረገላ የሆነ፣ አእምሮ የመጠቀ፣ ድርሰቱ የረቀቀ፣ እስከ አርያም ተነጥቆ እጹብ ድንቅ ምስጢራትን የተመገበ የሱራፌል አምሳያ ነው። ለዚህም ነው ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ ቅዱስ ያሬድን እንዲህ ሲል ያመሰገነው። የመንፈስ ቅዱስን ምግብ የጠገበ፣ ከመጽሐፍት ሁሉ ትርጓሜያተ ድርሳናትን የሰበሰበ፣ ሃሌሉያ በሚል ምስጋና የኢትዮጵያ ሀገርን በጥዑም ማህሌትና በሚያምር ምስጋና ያስጌጠ፣ የመለኮትን ቃል በላዩ ላይ እንደ ንጹሕ የወርቅ ሿሿቴ ያፈሰሰ ለሆነ ለካህኑ ያሬድ ሰላምታ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ክቡራትና ክቡራን አድማጮቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ይህ በቀስተ ደመና የዩቲዩብ ቻናል እየተዘጋጀ ወደ እናንተ የሚቀርብላችሁ መርሃ ግብራችን ነው። እንኳን ለታላቁ ማህሌታይ ለቅዱስ ያሬድ ዓመታዊ ክብረ በዓል በሰላም አደረሳችሁ። የቤተ ክርስቲያን ብርሃኗ ሙሉ አካላዊ የሆነ የሱራፌል አምሳያ ማህሌታይ ቅዱስ ያሬድ የተሰወረው ግንቦት 11 ቀን ነውና እንኳን አደረሳችሁ እያለን እነሆ መርሃ ግብራችንን ይዘን ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን ከፕሮግራም ጋር እኔ ወለተ ኪሮስ ነኝ። ታዲያ በግንቦት 11 ቀን የአባይን ወንዝ በጸሎታቸው ገዝተው ያቆሙት መልአኩ ቅዱስ ገብርኤል ግዝታቸውን እንዲፈቱ የነገራቸው የውቅሮ አቡነ ኤልሳ ዕረፍታቸው መሆኑን ግንቦት 11 ቀን ሊቃውንት ይናገራሉ። የባሌው አቡነ አሴር በሰማዕትነት ያረፈበት፣ የታላቁ ሰማዕት የቅዱስ ዮስጦስ ሚስት ቅድስት ታውከልያ በሰማዕትነት ያረፈችበት፣ ቅድስት የሆነች መነኩሴ ሆና ሳለ ራሷን ግን እንደ ዳስ መስላ የኖረች ቅድስት
አናሲማ ረፍቷ መሆኑን ምስጢሯን ለአባ ዳንኤል እንደነገረችው ይነገራል። በዲዮቅልጥያኖስ ዘመን ሰማዕትነቷን በድል የፈጸመች ቅድስት አፎሚያ ረፍቷ ነው። የኤስድሮስ እናት ቅድስት ሶፊያና እህቱ ቅድስት አፎሚያ በሰማዕትነት እንዳረፉ የስንክሳር መጽሐፋችን ይናገራል። ኤጲስቆጶስ አባ በፍኑትዮስ ረፍቱ ሲሆን አባ በኪሚዮስና አባ አብድልን መታሰቢያ በዓላቸው መሆኑን እንዲሁ ስንክሳራችን ይገልጻል። እነዚህንም ዛሬ እንደው ዋና ዋናዎችን እያነሳን አብረናቸው እንቆያለን። እናንተም አብራችሁን ቆዩ። ቅድስት አናሲማ። ይህች ቅድስት በደናግል ገዳም መንኮሳ በታላቅ ተጋድሎ የምትኖር ስትሆን ራሷን ግን እብድ አስመስላ ኖረች። በሌሊት በጾም በጸሎት ስጋዋን በመግታት ራሷን ታሰቃያለች። ሰዎች በሚያዩት ጊዜ አእምሯን ያጣች እንደሆነች ታስመስላለች። መበለቶችም ይሰድቧት እጅግ ያጎሳቁላት ነበር። ገለኛ የሆነ ጻድቁ አቡነ ዳንኤል በአንዲት ዕለት ከድናግል ገዳም ደርሶ ደጅ አንኳኳ። እነርሱም የከበረ አባ ዳንኤል መሆኑን አውቀው ከፈቱለት። ይህች ቅድስት አናሲማ በዚያ ራሷን እብድ አስመስላ በደጅ የምትተኛ ሴት ነበረች። የከበረ አባ ዳንኤል እብድ መስላ በደጅ ስለተቀመጠችው ቅድስት አናሲማ እምነመኔቷ ሲጠይቃት እብድ መሆኑን ነገረችው። አባ ዳንኤል ግን እብድ የመሰለችው አናሲማ እብድ ሳትሆን በድብቅ በታላቅ ተጋድሎ የምትኖር የከበረች ቅድስት እናት መሆኗን ነገራት። እብድ መስላ ትኖር የነበረች በሁሉ ዘንድ እብድ የተባለችው ቅድስት አናሲማም አባ ዳንኤል ምስጢሯን እንደገለጠባት በጸጋው ዕቃ ወዲያው ደብዳቤ ጽፋ ይኸው የተከበራችሁ እህቶች ስላስቀየምኳችሁና ስላሳዘንኳችሁ ይቅር በሉኝ ብላ ጽፋ ደብዳቤውን አስቀምጣ ከንቱ ውዳሴን በመሸሽ ጥላቸው ጠፋች። እነርሱም ከዚያ በኋላ ዳግመኛ አላዩአትም። ቅድስት አናሲማ በዚያ በረሃ ሳለች በዚያች ዕለት በሰላም አረፈች። ረድኤት በረከቷ ይደርብን። በዚህ ዕለት ሰማዕቱ አቡነ አሲር ዘባሌ ልደቱ በዚህ ዕለት ነው። እርሱም በደብረ ሊባኖስ የመጽሐፍት መምህር ሆኖ ሳለ የበቃ ጻድቅ መሆኑ ቢታወቅበት ወደ በረሃ ሄዶ በታላቅ ተጋድሎ የኖረ ሲሆን በአቡነ ተክለ ሃይማኖት ተመርጦ በባሌ ሀገር ላይ የተሾመ ነው። በኋላም ወደ ኢየሩሳሌም ግብጽ ሄዶ ከመናፍቃን ጋር ሲከራከር ከሃዲዎች በእሳት አቃጥለውት በመጨረሻም አንገቱን ሰይፈው በሰማዕትነት አርፏል። አካሉ በእሳት አቃጥለው ከጣሉት በኋላ በደብረ ቁስቋም ተቀብሯል። ስንክሳሩ ግን በኢየሩሳሌም መግቢያ በእሳት አቃጠሉት ብሎ ይገልጸዋል። ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። በዚህ ዕለት አቡነ ኤልሳ ዘውቅሮ የትውልድ ሀገራቸው አክሱም ነው። የአቡነ አረጋዊ ሶስተኛ ያዕቆብ ልጅ ናቸው። አባታችን ውቅሮ የሚገኘው የጥንታዊው የአብርሃ ወአጽብሃ ቤተ መቅደስ አጣኝ ነበሩ። ይህ ጻድቅ የሚታወቁት አንድ ትልቅ ገድል አላቸው። በቀን 548 ጊዜ አቡነ ዘበሰማያትን እየጸለዩ 666 ጊዜ ይሰግዱ ነበር። ቅዱስ ያሬድ አባይ ሀገራችንን አፈርና ዛፉን ሁሉ ጠራርጎ ሲወስድ ቢመክት ድምፁን ከፍ አድርጎ አባይ አይቴ ተሐውር ወለመኑ ተሃዲጋ ለኢትዮጵያ ብሎ ሲዘምር አባይ ቀጥ ብሎ ቆሟል። መልአኩም ወዲያው መጥቶ ለምን ትደክማለህ? ለምንስ ተፈጥሮን ትከለክላለህ? ሕጉን አታፈርስ ሲለው ቅዱስ ያሬድ ደንግጦ አጥፍቻለሁ፣ አባይ ሆይ ሂድ የተፈጥሮ ግዴታን ፈጽም ብሎ አሰናብቶታል። የኢትዮጵያ ብርሃኗ ቅዱስ ያሬድ በዜማው አባይን ቀጥ አድርጎ እንዳቆመ ሁሉ አቡነ ኤልያስ ዘውቅሮ በጸሎታቸው አባይን ከኢትዮጵያ እንዲወጣ አድርገውት ነበር። ታቦታ አብርሃም ወአጽብሃ ይዘውት ከኢትዮጵያ ጠፈር ዳር ኑቤ ሄደው ድንጋይ ከአባይ ዳር ድረው ታቦቱን አስቀምጠው ስለ ማርያምን አድርገው መስዋዕት ሰውተው አባይ ከኢትዮጵያ እንዳትወጣ ገዝቻለሁ ሲሉት አባይም ተመልሶ ቆሟል። አባይ ምድረ ኑቢያን ሲያጥለቀልቃት መልአኩ ቅዱስ ገብርኤል ተገልጾ ለምን እግዚአብሔርን ስነ ፍጥረት ታስጨንቃለህ ብሎ ተቆጣቸው። ጻድቁ አሁን ሂድ ግን ዛፉን አፈሩን ይዘህ ከኢትዮጵያ
አትውጣ ብለው መልአኩን ጠየቁት። ቅዱስ ገብርኤል ውሃ ሲሞላ ዛፉን ቅጠሉን ይዞ መጓዙን እንዴት ትረሳዋለህ? የጸሎት ጊዜ ደርሷልና ወደ በዓት ተመለስ ብሎ በቁጣ የእሳት ሰይፍ ሲያዛቸው ግዝታቸውን አንስተው ታቦታቸውን ይዘው ወደ በዓታቸው ቅሮ ተመልሰዋል። አባቶቻችን እንዲህ ናቸው። እንኳን ሃይማኖት፣ ባህል፣ ታሪክ፣ ቅርስ፣ ስብዕና ማንነታቸው ይቅርና የሀገራችን አፈር እንኳን ለባዕድ አሳልፈው የማይሰጡ ቅዱሳን ጻድቃን ነበሩ። የአቡነ ኤልሳ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ሰማዕቷ ቅድስት አፎሚያ እናቷ ቴዎድሮስያኒ ጌታችንን በማመን የጸናች ደገኛ ክርስቲያን ናት። ልጇ ቅድስት አፎሚያም እግዚአብሔርን በመፍራት በሃይማኖት በምግባር አሳደገቻት። በወቅቱ ሰይጣን ከሃዲው አንቲያጦስን አስነሳውና በክርስቲያኖች ታላቅ መከራን አመጣ። ቅድስት አፎሚያ ከብዙ ክርስቲያኖች ጋር አስሮ አመጣትና ለአምላከት እንድትሰግድ መስዋዕት እንድታቀርብ አዘዛት። እርሷ ግን ከክርስቶስ በቀር የምገዛለት አምላክ የለም፣ ለረከሱ አምላኮችህ አልሰዋም፣ ይልቁንም የአባቶችን ተስፋ ለማግኘት ልቤ የጸና ነው አለችው። በዚህ ጊዜ ከሃዲው አንቲያጲጦስ እጅግ ተቆጥቶ አጥንቶቿ እንዲሰባበሩ ሕዋሳቶቿ እንዲቆራረጡ መንኮራኩር ውስጥ ጨመራት። ነገር ግን የታዘዘ መልአክ መጥቶ አዳናት። ዳግመኛም ነበልባሉ 45 ክንድ ከፍ ብሎ እስኪታይ ድረስ እሳት አንድደው ከእሳቱ ውስጥ ጨመሯት። ከእሳቱ መካከል ቁማ ከጸለየች በኋላ ምንም ጉዳት ሳያገኛት ደህና ሆና ወጣች። ይህችም ታላቅ ተአምር ያዩ ሁሉ በጌታችን አመኑ፣ በሰማዕትነትም አረፉ። ቅድስት አፎሚያ ግን በመንግስቱ ወደ ሸንጓ ወጧት። 4 ትልልቅ ድንጋዮች በላዩ ላይ አስረው ስጋዋን ገፈው ካሰቃዩት በኋላ አራዊት ካሉበት ኩሬ ውስጥ ጨመሯት። ነገር ግን አራዊቶቹ ተሸክመው አውጥተው ከውሃው ዳር በክብር አስቀመጧት። ዳግመኛም ስለቶችን በመሬት ላይ ተክለው ከቅድስት አፎሚያ በዚያ ላይ እንድትሄድ በማድረግ አሰቃዩት። ዳግመኛ በእሳት ላይ በተጣደ ብረት ምጣድ ውስጥ ጨምሯት። በመከራዎቿ ሁሉ ጌታችን ያጸናት ያበረታት ነበር። መኮንኑም ለተራቡ አንበሶች ቢሰጣት አንበሶቹ ግን ወድቀው እግሯን ላሱ። አንዲት አውሬ ግን እየተሽከረከረች መጥታ የቅድስት አፎሚያን እግሯን ነከሰቻት። እግዚአብሔርም የሰማዕትነቷ ፍጻሜ በዚህ እንደሆነ መልካም ፈቃዱ እንዲሆን ከሰማይ የተመሰገንሽ አፎሚያ ሆይ ወጥተሽ ወደ ከበረ ቦታ ነይ የሚል ድምፅ ተሰማ። የቅድስት አፎሚያ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን፣ አሜን። በዚህም ዕለት አባ በፍኑትዮስ ይኸውም ቅዱስ በአባ መቃርስ ደብር በአስቄጥስ ገዳም መንኩሶ በታላቅ ተጋድሎ የኖረ ብዙ ትሩፋት የሰራ እርሱም ቅጠልን ይመገባል እንጂ ብዙ ትሩፋትን የሰራ እርሱም ቅጠልን ይመገባል እንጂ በእሳት የበሰለ እህልን ተመግቦ አያውቅም። ቅዱሳት መጻሕፍትን ተምሮ ከጨረሰ በኋላ ቅስና ተሾመ። በጻድቁ በተጋድሎም በሁሉ ዘንድ የታወቀ ነው። ሊቀ ጳጳሱ አባ ፊላታዎስ መልእክተኛ ልኮ ከገዳም አስመጥቶ ኤጲስቆጶስነት ሾመው። አባ በፍኑትዮስ ኤጲስቆጶስነት ከተሾመ በኋላ ቅዳሴ ለመቀደስ ሲል ልብሱን ይለውጣል እንጂ ከጠጉር ሰቅ ማቅ በቀር ልብስ አይለብስም ነበር። በታላቅ ተጋድሎና በአገልግሎቱ የጸና ሆነ። በዚህም ሁሉ ዘመን ከመነኮሳቱ ጋር ያገለግል ነበር። በታመመ ጊዜ እግዚአብሔርን እንዲህ ብሎ ለመነው። የክብር ባለቤት ጌታ ኢየሱስ ክርስቶስ ኤጲስቆጶስነት ስለተሾምክ ጸጋህ በውኑ ከኔ ታርቃለህን? በዚህ ጊዜ ከእግዚአብሔር የታዘዘ መልአክ ወደ አባ በፍኑትዮስ ዘንድ መጥቶ አስተውለህ እወቅ፣ አንተ በገዳም ሳለ በታመንክ ጊዜ የሚጎበኝህ የለም፣ የሚያገለግልህም ለደዌህ መድኃኒት የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳ ደዌውንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ፣ በአንተ ዘንድ የሚጎበኝና የሚያገለግልህ አለ። ለደዌ መድኃኒት የምትሻው ምግብ ታገኛለህ አለው። ይኸውም ቅዱስ ኤጲስቆጶስ ተሾሞ 32 ዓመት በቅስና ሲያገለግል ከኖረ በኋላ የሚያርፍበት ጊዜ ሲደርስ አገልጋዮቹን በሙሉ ጠርቶ ንዋያተ ቅድሳታቸውን ሰጣቸው። እኔ ወደ እግዚአብሔር እሄዳለሁና እስከ መጨረሻው ድረስ በቀናች ሃይማኖት ጽኑ ብሎ ከመከራቸው በኋላ በሰላም አረፈ። ረድኤት በረከቱ ይደርብን፣
በጸሎቱ ይማረን። ሰማዕቷ ቅድስት ታውከልያ ታላቁ የአንጾኪያ ንጉሥ ኑማሪያኖስ በጦርነት ውስጥ በሞተ ጊዜ ልጁ ቅዱስ ዮስጦስን በሌላ ቦታ ጦርነቱን አሸንፎ በድል ወደ ቤተ መንግስት በተመለሰ ጊዜ ዲዮቅልጥያኖስ ጌታችንን ክዶ ጣዖት ሲያመልክ ቢያገኘው እጅግ አዝኖ ሰማዕት ይሆን ዘንድ ተመኘ። የሀገሩ ሰዎች ወደ ዮስጦስ ዘንድ ቀርበው እኛ ዲዮቅልጥያኖስን እንገለዋለን፣ አንተ በአባቱ ዙፋን ተቀመጥ አሉት። እርሱ ግን ከምድራዊ መንግስት ይልቅ ሰማያዊ መንግስት መርጧልና እሺ አላላቸውም። በጌታችን ስም ሰማዕት ይሆን ዘንድ መረጠ። በንጉሥ ዲዮቅልጥያኖስ ዘመን ቀርቦ ስለ ጌታችን ክብር መሰከረ። ንጉሥ ገና ሲያየው እጅግ ፈርቶና ደንግጦ ጌታዬ ዮስጦስ ሆይ ይህንን ታደርግ ዘንድ ያስገደደ ማን ነው? አለው። ዮስጦስ ንጉሥ በምስክርነቴ ደሜን እንዳፈስ ካጻፍክልኝ ሕዝቡ በአንተ ላይ አስነስቼ ከመንግስትህ እንደማስወጣ በጌታዬ በኢየሱስ ክርስቶስ ስም አምልሃለሁ አለው። ዲዮቅልጥያኖስም እየፈራ ዮስጦስን ፈቃዱን ይፈጽምለት ዘንድ ከሚስቱ ከታውከልያና ከልጁ ከአቦሊጋ ወደ ግብፅ እንዲያስወስዷቸው አዘዘ። እንዲያባብለውም ለእስክንድሪያው መኮንን ጻፈለት። የእስክንድሪያው ገዢ እጅግ ፈርቶ ዮስጦስ ጌታዬ ዮስጦስ ሆይ እንዲህ አታድርግ፣ ላንተ ክብር ይሻልሃል እያለ ሊያግባባው ሲሞክር፣ ቅዱስ ዮስጦስ ግን የመንግስትን ክብር እንዳታሳጣ ሰማዕትነቴን ፈጽምልኝ አለው። እርሱም ፈርቶ ወደ ላይኛው ግብፅ ወደ አደናው ገዢ ላከው። ለአገልጋዮችም ለሚስቱ ታውከልያ ወደምትባል ሀገር ሲልካት ልጁን አቦሊን ደግሞ ወደ ሀገረ ብስጣ ላከው። ለአገልጋዮችም እንዲህ እያለ ሊያግባባቸው ሞከረ። እነሱንም እንዲያገለግሏቸው ብሎ አብሮ አገልጋዮችን ላከላቸው። የሀገረ ዕፃ መኮንን የእስክንድሪያው መኮንን የጻፈለትን ባነበበ ጊዜ መንግስታቸውን ትተው መከራን ለመቀበል መምጣታቸውን አደነቀ። ቅድስት ታውከልያ በማባበል ብዙ ቃል ኪዳኖችን ገባላት። እርሷም ስለ ጌታ ኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ በመከራዬ ሆኜ ከልጅነቴ ባሌን ተለየሁ፣ በልጅነቴም አልተጽናናሁም፣ በልጆቼም አልተጽናናሁም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው? አለችው። መኮንኑም ቅድስት ታውከልያ በማባበል ለጣዖት እንዲሰግድ ለማድረግ እንዳልቻለ ሲያውቅ ይዞ ብዙ ስቃይን አሰቃያት። በስጋዋም ላይ ብዙ ነገር አደረሰባት፣ አስገረፋት። በእስር ቤትም ሳለች የታዘዘ መልአክ ተገለጠለትና ከቁስሏ ፈወሳት። እስረኞቹን ከእርሷ ላይ የተፈጸመውን ታምር አይተው ብዙዎች በጌታችን አመኑ፣ ሰማዕት የሆኑ ዘንድ ዳግመኛም ተመኙ። ለቅዱስ ታውከልያ ተገልጦላት ትቀበለው ዘንድ ያላትን ተስፋና ቃል ኪዳን ከነገራት በኋላ ሰማዕትነቷን በትዕግስት ፈጸመች። መኮንኑም ራሱን በሰይፍ እንዲቆርጡ አታዘዘ። ቅድስት ታውከልያ በሰማዕትነቷ በድል ፈጽማ የክብርን አክሊል ተቀናጀች። ምዕመናንም ለወታደሮቹ ገንዘብ ከፍለው ቅዱስ ሥጋዋን ወስደው የመከራ ወራት እስኪያልፍ ድረስ በሳጥን ውስጥ አኑሯት። የቅድስት ታውከልያ ረድኤት በረከቷ ትደርብን፣ በጸሎቷ ትማረን፣ አሜን። የሱራፌል አምሳያ የሆነ ማህሌታዊ ቅዱስ ያሬድ የቅድስት ቤተ ክርስቲያናችን ብርሃኗ ሙሉ አካሏ የሆነ ማህሌታዊ ቅዱስ ያሬድ በ571 ዓመተ ምህረት በዚህች ዕለት እንደ ሄኖክ እንደ ኤልያስ ተሰወረ። የቤተ ክርስቲያን ብርሃኗ ሙሉ አካሏ የሆነ የሱራፌል አምሳያ ማህሌታዊ ቅዱስ ያሬድ የተሰወረበት ዕለት እርሱም 24ቱ ካህናተ ሰማይ ያመሰገነ ሲሆን መቋሚያውን ወርውሮ ያፈለቀው ጸበል ዛሬም በታምራት እያደረገ አለ። ቅዱስ አባይም በጡም ዜማ ቢያመሰግነው መልአክ መጥቶ ተቆጥቶታል። በተሰወረበት በሰሜን ጠለምት ደብረ ሀቤ ተራራ ላይም በቦታው እሁድ ከመሬት ውስጥ የከበሮ ድምፅ ይሰማል። የቅዱስ ያሬድ ዕረፍት በተመለከተ አንዳንድ ጸሐፍት አባቶች በሞት እንዳረፈ ጽፈዋል። ስንክሳሩም አረፈ ይለዋል። ነገር ግን ጻድቁ በተሰወረበት በደብረ ሀዌ ተራራ ላይ ብርድ እጅጉን በጸናበትና በረዶ በሚፈላበት በዛ አስቸጋሪ ቦታ ላይ እጅግ አስቸጋሪውን የአየር ጠባይ ተቋቁሞ በቦታው ላይ ቢያንስ 7 ቀን ሱባኤ የሚይዝ ካለ ራሱ ቅዱስ ያሬድ እንዲገለጥለት ይታወቃል። እንኳንስ ቅዱስ ያሬድ ይቅርና እርሱን ያገለገሉት አቡነ ጊዮርጊስ ዘመንበር የተባሉት አባትም ሞትን ሳያዩ ተሰውረዋል። አቡነ ጎርጎርዮስ ዘመንበረ ኢትዮጵያ የተባሉት ጻድቁ ሀገራቸው ጎጃም ሲሆን የአባትና የእናታቸውን ሀገር ግን ሰሜን ጎንደር ነው። ሲወለዱ መልአክ መጥቶ ወስዶ 24ቱን ካህናተ ሰማይ አሳይቶታል። ቅዱስ ያሬድ ሲዘምር ጦመ ዜማውን አሰምቷቸዋል። የቅዱስ ያሬድ ፍቅር በዚያው ልባቸው ቀርጾ
ቀረ። ጻድቁ ዋሻ ገዳም ሁሉን ተምረው ጨርሰው በ25 ዓመታቸው ከመነኮሱ በኋላ ለመጀመሪያ ጊዜ በቅዱስ ያሬድ ስም ቤተክርስቲያን አሰርተዋል። ታቦትም አስገብተው በዚያ እያገለገሉ ሲኖሩ እንደ ኤልያስና እንደ አንተ ሞትን እንዳላይ ለምንልኝ እያሉ ቅዱስ ያሬድን ዘወትር ሲማጸኑት፣ ቅዱስ ያሬድም አንድ ቀን ከአቡነ አረጋዊ ተክለ ሃይማኖት ዘራብሩክ ዘግሽ ጋር በመሆን ተገልጦላቸው አይዞህ ፈጣሪ ያልከውን ያደርግልሃል ብሏቸው አስደናቂውን ባለ 3 አምድ የሆነ የቅዱስ ያሬድን ገድል የጻፋት እሳቸው ነበሩ። ነገር ግን ቅዱስ ያሬድ ገድሉን ደርቡሾች ከወሰዱት በኋላ የት እንደደረሰ አይታወቅም። ቅዱስ ገድሉ 382 ገጽ ያሉት ሲሆን 69 አስደናቂ ስዕላት ነበሩ። በ132 ሐረጎች ያሸበረቀ ነበር። ጻድቁ ቅዱስ ያሬድ እንዳንተ እንዳልሞት ጸልይልኝ ብለው በለመኑት መሰረት ራሱ ቅዱስ ያሬድ በተሰወረበት ቦታ በሰሜን ተራራ ምድረ ጸለምት ተሰውረዋል። በስማቸው የተሰራ ቤተክርስቲያን በሰሜን ጎንደር ይገኛል። ቅዱስ ያሬድ ቅዱሳን መላእክት ምስጋናቸው እረፍታቸው ምስጋናቸው ሆኖ ቅዱስ 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 እያሉ እግዚአብሔርን ያለማቋረጥ ያመሰግናሉ። ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ናትና ይህንን አብነት በማድረግ ልዑል እግዚአብሔር 24 ሰዓት የሚያመሰግኑትን የምስጋና ስርዓት ዘርግታለች። ያው እግዚአብሔር የአዳም ልጆች በመላእክት ምስጋና እንዲያመሰግኑ በመውደዱ ሰማያዊ ምስጋና ይማር ዘንድ ቅዱስ ያሬድን መረጠ። ያሬድ ማለት መውረድ ማለት ነው። ሰማያዊን ጣዕመ ዜማ ወደኛ የሚያወርድ ነውና ዋይ ዜማ ዘሰማዕኩ መላእክት ቅዱሳን ከሰማይ ቅዱሳን መላእክት የሚያስደንቅ ዜማ ሰማው በማለት እንደተናገረ በአክሱም መጽሐፍትን እያስተማረ ሳለ ከሰማያውያን መላእክት ጣዕመ ዜማ ተማረ። በተመስጦም ወደ ኢየሩሳሌም ሰማያዊት ተነጠቀ። በዚያም ቅዱሳን መላእክት ልዩ ጣዕም ባለው የዜማ ድምፅ ሊያመሰግን ሲዘምር ሲያሸበሽብ አየ። ከጣዕመ ዜማው የተነሳ ተደነቀ። እግዚአብሔርንም ስም እርሱም ኢየሱስ ክርስቶስ በጠራ ጊዜ 24ቱ ካህናተ ሰማይ ዜማ ተገለጠለት። ተመልሶም ወደ ምስራቅ ዙሮ እጁን ዘርግቶ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ብሎ በአክሱም ከተማ ሙራደ ቃል ወይም የቃል መውረጃ በተባለች ስፍራ ለመጀመሪያ ጊዜ ዜማውን በአውደ ምሕረት አሰማ። ቅዱስ ያሬድ በ505 ዓመተ ምህረት በአክሱም ከተማ ተወለደ። አባቱ አብዱየ ወይም ይስሐቅ፣ እናቱ ክርስቲያኒ ወይም ታውክልያ ይባላሉ። ሀገራቸው አክሱም ነው። ቅዱስ ያሬድ በተወለደ በ7 ዓመቱ አባቱ ስለሞተ እናቱ ክርስቲና የአክሱምን ገበዝ ለነበረው ለአጎቱ ለጌዲዮን እንዲያሳድገውና እንዲያስተምረው በአደራ ሰጠችው። ከጌዲዮንም ቤት 25 ዓመት እስኪሆነው እየተማረ አደገ። ከዚያም መጽሐፍትን ማለትም ብሉያትንና ሐዲሳትን ተማረ። ከዚህ በኋላ መምህሩና አጎቱ ጌዲዮን ሲሞቱ እርሱን ተተክቶ የመጽሐፍ መምህር ሆነ። በዚያ ጊዜ በድቁና ሚስት አግብቶ ልጆችን ወለደ። ቀጥሎም ቄስ ሆነ። ከእርሱም ዘመን 9 ቅዱሳን ከውጭ ሀገር በችግር ምክንያት ተሰደው ስለመጡ ይህ ማለት በቁስጥንጥንያ መንግስት ዮስጢዮኖስ በነገሰበት ከ527 ዓመተ ምህረት እስከ 565 ዓመተ ምህረት ድረስ በምስራቅ ቤተክርስቲያን ውስጥ በአንድ ባህሪ በሁለት ባህሪ ወገኖች ውስጥ ብዙ ሁከት ፍጅት ስለነበር ከዚያ በመሸሽ የመጡ ካህናት መነኮሳት ስለነበሩ ከነርሱ አንዱ በአክሱም ከተማ አጠገብ የነበረው አባ ጴንጤሌዎን ስለነበር ቅዱስ ያሬድን እየተመላለሰ የውጭውን ሀገር ቤተክርስቲያን ባህልና ስርዓት ይጠይቀው ነበር። ከዚህ በኋላ ቅዱስ ያሬድ የውጭውን ሀገር ቤተክርስቲያን ባህልና ስርዓት ለመጎብኘት 2 ጊዜ ተመላለሼ የሮም ቤተክርስቲያን ሁለተኛይቱን ሮም የተባለችውን የምስራቅ የቁስጥንጥንያ ቤተክርስቲያን ጎበኘው ሲል በመዝሙሩ ራሱ ገልጾለታል።
ስለ ቅዱስ ያሬድ ከቶ ምን እንላለን? ተነግሮ መቻል ቃልና ለቤተ ክርስቲያናችን ዛሬ ላይ መብራቷ ሆኖ ዛሬም በቅዳሴ ሰዓት ሰላም ለኪ እያለን የምናመሰግንበትኝ እንዲሁም የምንዘምርበት ዜማዎችን ሁሉ ለእኛ ሰጥቶናል። ስለ ቅዱስ ያሬድ በክፍል 2 እንገናኛለን። አነሳስቶ ያስጀመረን አስጀምሮ ያስፈጽመን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።